ያልነገርኳችሁ ነገር ቢኖር ኤአይ በደንብ መጠቀም መቻል አለባችሁ። ኤአይዎች ሁሌ እንደምለው ቻናሉ ላይ እንደምለው ግሩፕ ላይ እንደምለው ኤአይ ለምሳሌ ያው ብዙ ሰው የሚያውቀው የግቢ ተማሪ እንደምታውቁት ቻት ጂፒቲ አለ አይደል? ቢያንስ እሱን ቻት ጂፒቲ ከዚህ በፊት ኤአይ የማታውቁ ተማሪዎች አላችሁ። ኤአይ ማለት ጽሁፍ እንሰጠዋለን፣ ጽሁፍ ይሰጠናል። ቮይስ ማናገር እንችላለን፣ እዚህ ጋር ኢሜጆችን አፕሎድ ማድረግ እንችላለን። የመሳሰሉትን ፊቸሮች ያሉት እንትን ነው። ዞሮ ከኛ ጋር ኮንቨርሴሽን መፍጠር የሚችል ነገር ነው ማለት ነው። በአሁን ጊዜ ኤአይ ማለት አላውቅም ከማንም በላይ አስተማሪ ነው። እኔ ከጉግልም ከዩቲዩብ በላይ ኤአይ ላይ ነው የምማረውና በደንብ ተጠቀሙ ከምላችሁ በላይ ምንም የሚያሳስብ ጉዳይ አይደለም። ኤአይ በደንብ ወቁት፣ አጠቃቀሙን ፕሮምፕቱን በደንብ ልመዱት። በጣም ቀን በቀን ግን እንዴት እንደምንጽፍ ስናቅ፣ እንዴት መጠየቅ እንዳለብን ስናቅ እየለመድን ነው። በራሱ ጊዜ እየለመድን ነው እንሄዳለን። በቃ ይሆናል አጠቃቀሙን በደንብ የሱና እንግባባለን ማለት ባጭሩ ገብቷችኋል። ስለዚህ አሁን ለምሳሌ አሪ ኤግዛምፕል ተጠን በለውና እንድታቆም መጀመሪያ አሁን ኤችቲኤምኤል ላይ አልነገርኳችሁም፣ ምክንያቱም በደንብ ሰነፍ እንዳትሆኑ። አሁን ግን ፍጥነትን እፈልጋለሁ በደንብ እንድታውቁ ስለምፈልግ እንድታውቁልኝ ነው። እንትኑን ልላክላችሁ ምሳሌ የማታውቁት ካላችሁ ኮዶሬሽኛው ChatGPT.com አዲስ እንትኖች ያላችሁ አይታወቅምና እቺኛዋ ላይ ትገቡና የፈለጋችሁትን ነገር መጠየቅ ማናገር ማለት ነው። አካውንት ከፍታላችሁ ከዛ ስለምትፈልጉት ነገር ጠይቁታላችሁ። አሁን ምሳሌ እንደዚህ አይነት ነገር ሰጣኝ ብላችሁ ብትጠይቁት ምን ማለት ነው አርትሜቲክ ኦፕሬተር እና ሎጂካል ኦፕሬተር ምንድነው ምናምን ብትጠይቁት ይመልስላችኋል ማለት ነው ባጭሩ። ከዛ ያንን ማንበብ ነው ማለት ነው ከምንም በላይ አያችሁ ተረ የሚታያችሁ ከሆነ ጭራሽ እንተዋወቃለን። ሁላ ስሜን ምናምን ጠቀሰና እንደዚህ ነው። አሪ ማለት እንደዚህ ነው። አሪ is a space variable that can hold multiple values in once። ብዙ ቫልዩዎች አሉን። ቅድም እንዳልኳችሁ መኪናዎቹ ብዙ ናቸው። የፍሩት አይነቶች ብዙ ፍሩት አይነት ሊኖረን ይችላል። እነሱን አንድ ላይ በአሪ ጠቅለል አድርገን ለመያዝ ስንፈልግ አሪ ይባላል። እዛ ውስጥ እናስገባቸዋለን። መጀመሪያ ባዶ ለምሳሌ እዚህ ጋር ልምጣላችሁ እና ኤግዛምፕሉ አያችሁታ። ሌትስ ፍሩት ይባላል። ፍሩትስ አፕል ባናና እና ቼሪ የሚባሉ ፍሩቶች አሉን። እነሱን አንድ ላይ ለመሰብሰብ ስንፈልግ አሪ እንጠቀመው ማለት ነው። አሪ ሆልድስ ሶሪ ስሪ ስትሪንግስ። ከዚያው አውትፑታቸውን ነው። የመጀመሪያው ኢንዴክስ አፕል 0 ነው። ሁለተኛው 1 ነው። ሶስተኛው ደግሞ ኢንዴክስ 2 ነው ማለት ነው ባጭሩ። ኬ ፖይንት አሪ አር ስቶር መልቲፕል ቫልዩ። ጠቅለል ሲያደርገው ደግሞ አሪ ብዙ ቫልዩዎችን ወይ ደግሞ መልቲፕል የሆኑ ቫልዩዎችን ስቶር ያደርግልናል ማለት ነው ባጭሩ። ቫልዩ ስቶርድ ኢን ኦርደር ሊስት። ከዛስ you can access value using index number። ቅድም እንዳደረግነው ይሄንን ኢንዴክስ ነምበሩን በመጥራት አክሰስ ማድረግ መቀየር ከፈለግን ምናምን ነገር ማለት ነው። አሁን ምሳሌ ኢንዴክስ 2ን መቀየር ከፈለኩኝ ፍሩት 2 ብዬ ጠራውና ይሄን ቼሪ የሚለው ጽሁፍ ባናና ወይ ደግሞ በፈለኩት ማንጎ ብዬ ብቀይረው እዚህ ጋር መጥቶ ማንጎ የሚል ይቀየርልኛል ማለት ነው። እሺ አሬ ካን ስቶር ኤኒ ዳታ ታይፕ ነምበር ስትሪንግ ኦብጀክት የፈለግነው ነገር ስቶር ማድረግ እንችላለን ማለት ነው። አሬ ላይ ማለት ነው። ሰብስበን ለመያዝ ነው። ሌላ ምንም እንትን የለውም። እሺ ሌትስ ነምበር ኢኳል ቱ 10 ምሳሌ ሌትስ ነምበር ብለን 10 ኮማ እንደገና ሌትስ ነምበር ብለን 20 ሌትስ ነምበር ብለን እያልን አራት ጊዜ ከመጻፍ እንደዚህ ሁሉንም በአንዴ ስንሰበስበው አሬ ይባላል እንደማለት ነው። ኮንሶል አውትፑት ነምበር 2 ኢንዴክስ 2 አሁን እዚህ ጋር ስንት ነች ማለት ነው? እቺኛዋ ኢንዴክስ 0 ነች፣ እቺኛዋ ኢንዴክስ 1 ነች፣ እቺኛዋ ኢንዴክስ 2 ነች ማለት ነው። ስለዚህ አውትፑቱ 30 ይሆንልናል ማለት ነው ባጭሩ። ይሄ ኢንዴክስ ቁጥሩ ነው ማለት ነው። እሺ ከፈለክ አማርኛ ኤክስፕላኔሽን ደስታ ያለኝ ነው። ለዚህ አሁን እናንተ ኤአይ ማውራት ከተቻላችሁ ከኤአይ ኮንቨርሴሽን በደንብ ከተለማመዳችሁ በእርግጠኝነት ምንም አያቅተን ምንም የሚከብደን ነገር አይኖርም ማለት ነው። ይህን መጠቀም ጀስት ቺቲንግ ማለት አይደለም፣ ቱል ነው። በቃ ጉግል ሰርች አድርጎ እንደምላችሁ ይህንንም ሰርች ታደርጋላችሁ። ይህን አሳይመንት ሲሰጣችሁ ወስዳችሁ ኮፒ ማድረጉ በእርግጥ ያሰንፋል፣ ግን እንደዚህ ለመማሪያ በጣም ከምላችሁ በላይ በጣም አስፈላጊና ወሳኝ ነገር ነው ማለት ነው። ጀስት አሁን ይሄ ትንሽ ኤክስፕላኔሽን ሰጠኝ ብቻ ነው ያልኩት። አሬ እንደዚህ አይነት ነገር ሰጠኝ። አሁን ይሄን ጊቭ ኤክስፕላኔሽን አባውት ምናምን ነገር አላውቅም ብትሉ ራሱ መጣችሁ አሬ ማወቅ እንደፈለጋችሁ ራሱ ይረዳል። አሁን ለምሳሌ ቫሪያብል የሚባል ነገር አላውቅም ይባል ወይ ደግሞ ቫሪያብል ምን እንደሆነ ግራ ገባኝ። ቫሪያብልስ
ምንድነው? በቃ እንደዚህ ጥያቄ ምን ተባረግ ማድረግ ሊረዳኝ ይችላል። ጌት ኩዌስችን አሪፍ ጥያቄ ነው ምናምን ነገር ፋስ ቫሪያብል ኢዝ ኤ ኮንቴነር ነው። የሆነ ነገር የምናከማችበት ኮንቴነር ነው። ቅድም እንዳልኳችሁ ነው ስቶር የምናደርግበት ነገር ኤክስ ብለን 15ን ስቶር አደረግነው እንደማለት። ሶ ዛት ቫልዩ ሰች አስ ኤ ነምበር ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ኤኒ ካይንድ ኦፍ ዳታ ካን ቢ ስቶርድ ስቶር እናደርጋለን ማለት ዩ ካን ዩዝ ኢን ሌተር in the code። እሺ think of like እሺ box name ጀስት የሆነ ነገር አድርጋችሁ አስቡ ያለን ነው። የሆነ ቦክስ አለ ወይ ደግሞ የሆነ ሳጥን ነገር እንዳለ እዛ ውስጥ ደግሞ የሆነ ነገር እንዳለ ቦክስ ውስጥ የሆነ እቃ እንዳለን እናስባለን። ስቶር ያደረግነው ማለት ነው። ሶ ቫልዩ ያን ነው ማለት ነው። እሺ እዚህ ጋር ሲመጣልኝ ሌት ስም የሚለው ነገር ዲክሌር ያደረገና አብዱል አለኝ። ሶ እዛኔ አሁን እቺኛዋ ምን ያደረግን ነው? ቫሪያብል ዲክሌር ያደረገ ነው። ኔም የሚለው ቫሪያብል ኔም ይሆናል። ቫልዩአችን ማን ነው ማለት ነው? አብዱል ይሆናል ማለት ነው። ስለዚህ አውትፑታችን አብዱል የሚለው ነገር ይወጣልኛል። ስለዚህ አውትፑት አይታችኋል። አብዱል የሚል ነገር ኮንሶል ሎግ ላይ ይወጣል ማለት ነው። ኬ ፖይንቱ ደግሞ ሲጠቃለል ቫሪያብል ማለት ስቶር ዳታ ማለት ነው። ጊቭ ኤ ኔም ኦፍ ኢች ቫሪያብል ኤንድ ዩ ካን ቼንጅ ቫሪያብል ኢንሳይድ ዘ ቫሪያብል ኤኒ ታይም። እሺ ለማንኛውም ጠቅላላ ሲደረግ ይህ ነው የሚመስለው። ኤአይ ቱል ተጠቀሙ ለማለት ያክል ነው። አንብቡት፣ አጥኑበት፣ ተፈላሰፉበት፣ በደንብ አማክሩት። በነገራችን ላይ ትምህርት ጉዳይ ብቻ አይደለም፣ የፈለጋችሁት ነገር ጠይቁት። በጣም ደስ የሚል ነገር ኮንሰርቬሽን ሲኖራቸው ይህንን አማክሩት። የሆነ ነገር ጥብብ ጨንቅ ሲላችሁ ከዱዓ ቀጥሎ ወደ ሰርች ማድረግ መሄድ ነው ማለት ነው። ያልተመለሰላችሁ ነገር ሲኖር ወደዚህ መሄድ ነው ማለት ነው። በተለይ ቀላል ጥያቄዎች ሲኖራችሁ ወደዛ ፈጠን ብላችሁ መሄድ። እንግሊዘኛ ላይ በተለይ አሁን ኮዲንግ ስንማር ያው አላህ ካለ ምንድነው ስሙ እንደ ፍሪላንሰር ነው። አሁን በብዛት ፍሪላንሲንግ ካልሆነ እዚህ ሎካል ላይ ብዙ ሳይሰራም እና ፍሪላንሲንግ ለመስራት ደግሞ እንግሊዘኛ መጻፍ፣ እንግሊዘኛ ማውራት፣ እንግሊዘኛ የተጻፈ ነገር መረዳት ሁሉንም ከኛ ግቢ ካላችሁ ማለት ግዴታ እንግሊዘኛችሁን እንዳትወጡ ካልሆነ እዛው እንግሊዘኛ ትክክለኛ መማር እና ወጣችሁ ያው ልፋ ነው። ስለዚህ ግቢ እስካላችሁ ድረስ በደንብ ተማሩ። ግቢ ያልገባንን ተማሪዎች ደግሞ እንደዛው በራሳችንም ይሁን ከፍለንም ይሁን በዩቲዩብም ይሁን እንግሊዘኛ በደንብ መለማመድ ግድ ይላል። ያለ እንግሊዘኛ ስራ አሁን ላይ የማይታሰብ ደረጃ ደርሰዋል ማለት ባጭሩ እሱ አደራ። ስለዚህ ለመጻፍ ለማንበብ የተጻፈን ነገር ለመረዳት ሞክሩ። 10 ክፍል ለማታቆሙ ቋንቋ ማለት ነው እንግሊዘኛ ሌላ ታሪክ የለውም። አረብኛ ሄዳችሁ አረብኛ እንደቻላችሁት ወይ ሌላ ቋንቋ እንደቻላችሁት ነው እንጂ ምንም ታሪክ የለውምና እሱ ነገር ለማወቅ ሞክሩ ባጭሩ።